ካሌብ ሰለሜላት ለቅዱሴ ሊነግረው ወደ ቤት መጥቷል። አክስትየውም ይሄ የምን ጉር ነው እያለች እያለ ሳምሪም የዚህ ተባባሪ ናት። ሁሉንም ሚስጥር አሁን ነግረሃለሁ። ሚስት እንደምታውቃት አይደለም። ንብረቴን አምጡ በማለትም ይጠይቃል። ያንተን ንብረት ምንም የወሰድነው ነገር የለም በማለትም ቅዱሴም ሲመልስለት አክስትየው ምን ስራ እየሰራችሁ ነው እያለች ትገኛለች። መስከረምንም እንቅ አድርጎ ይዟት ይገኛል። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ ለዚህ ቤት አዲስ ከሆናችሁ ላይክ እና ሰብ ማድረጋችሁን እንዳትረሱ። ሁልጊዜም አዳዲስ ድራማዎች አስተማሪ የምላቸውን በማቀርብላችሁ ስለሚደርሳችሁ ስለምታደርጉም ከልብ እያመሰገንኩኝ በባለፈው ክፍል ያበቃበትን ትንሽ ላስታውሳችሁ። ቅዱሴም ወደ ስራ እየሄደ ሜሉም ወደ ስራ እየሄደች ካሌብም የሆነ ነገር ጽፎ ለቅዱሴ እንዲያቀብሉ እየላከ ነበር ያበቃው። ሆኖም ለቅዱሴ ይሰጠዋል። ቅዱሴና ሜላት ዛሬ ደስ የሚል ቆይታ እናደርጋለን ብለው ተገናኝተው እየሄዱ እያለ ካሌብም መከታተሉን ያላቆመ ወረቀት፣ ደብዳቤ የመሰለ ነገር ይልክለታል። ቶሎ ብላ ሜሉ ትቀበለዋለች። ምንድን ነው እሱ ብሎ ሲለው ካሌብ ነው እየሰጠኝ፣ ቆይ እስቲ ላንብበው፣ ምንድን ነው እሱ ብሎ ይላታል። በፍጹም አታነበውም፣ እኔ ቀናችን እንዲበላሽ አልፈልግም። ስለዚህ አሁን ወደምንሄድበት እንሄዳለን፣ ይህንን ወረቀቱን ተወው ብላ ትላለች። እንዴት በዚህ በምናምንቴ ቀናችን በዚች ወረቀት ሊበላሽ ይችላል? በፍጹም ሜሉ ምን እየሆንሽ ነው? ለአንብበው ሲላት እኔ ደስታዬን የምትፈልግ ከሆነ አታነበውም፣ አሁን እንሂድና እንደሰት በማለት ትለዋለች። እሺ በቃ አንቺ ካልሽኝ ይሄ የማይረባ ነገር ምን ያደርግልኛል? በማለትም እሷም ቦርሳ ውስጥ ከታ ወደሚዝናኑበት ይሄዳሉ። ካሌብም ይሄንን እየተከታተለ እያያቸው ስለሆነ ቅዱሴ ስላላነበበው እጅግ ይናደዳል። እነሱም ወደሚዝናኑበት ከሄዱ በኋላ እጅግ ደስተኛ ሆነው እየተጫወቱ ግን የኔ ቆንጆ አንድ ነገር ልጠይቅሽ እፈልጋለሁ ብሎ ይላታል። ምንድነው እሱ? ጠይቄኝ በማለት ትፈቅድለታለች። ሆኖም ካሌብ አንድ ነገር ብሎኝ ነበረ። ካሌብም የሆነ ነገር ብሎኛል ሲላት ተወ ስለ ካሌብ፣ አንተ ስለ ካሌብ ታስባለህ እንዴ? ካሌብ ሁል ጊዜ ትዳራችንን ሊበጠብጥና እኔን እናንተን ለማለያየት ነው። ከመች ጀምሮ ነው የሰው ወሬ የምትሰማው ብላ ትለዋለች። አይ የሆነ ነገር ብሎኝ ከጭንቅላቴ ውስጥ አልጠፋም አለኝ በማለትም ይነግራታል። ባክህ ምንም አትስማው፣ እሱን ምንም ቢያወሩልህ አትስማቸው በማለት ትለዋለች። እውነትሽን ነው፣ ለምን እሰማቸዋለሁ እያሉ እየተጫወቱ እየተደሰቱ ይገኛሉ። ሆኖም ካሌብ ይሄንን ያየ እጅግ እየተናደደ መስከረምን ይቀጥራትና ከመስከረም ጋር ይገናኛሉ። መስከረምም እንዴት አደረግ ያልኩህን ነገር ብላ ትለዋለች። እሱም እንዴት አድርጌ መስሪያ ቤቷ ልግባ? የምገባበትን ታይም አላገኘውም፣ የምገባበትን አመቻችቼ እገባለሁ በማለት ትለዋለች። እንዴት ወንድ ልጅ አይደለህም ወይ? እስካሁን ድረስ ይህንን ነገር አላስተካከልክም። ይህንን ነገር የማታስተካክልና ቃልን የምታጥፍ ከሆነ እኔ ስራዬን ካንተ ጋር አቁሜያለሁ ብላ ትለዋለች። እንዴት ነው ስራሽን ከኔ ጋር የምታቆሚው? በፍጹም ልታቆሚያችም ብሎ ይላታል። ፈጣን ወንድ ካልሆንክና ቃልህን የማትጠብቅ ካዲ ከሆንክ እኔ ካዲ ወንድ አይመቸኝም። ስለዚህ አልፈልግም። አሁን ካንተ የበለጠ
እሳት የላሰች አክስቴ መጥቷልኛለች። ስለዚህ ስራዬን መስራት የምፈልገው ከአክስቴ ጋራ ነው። ከአንተ ጋራ ከዚህም በኋላ ምንም አይነት ስራ አልሰራም ትለዋለች። እሷም እንደዛ ስትለው እሺ እናያለን ምን እንደማደርግ ብሎ ይላታል። እሷም ቀጥ ብለህ ምሰራ ከሆነ ትሰራለህ፣ ካልሆነም ደግሞ አሰራም ስትለው እሱም በንዴት እንቅ አርጎ ይዛትና እኔ ከምልሽ ውጪ አንድ ነገር ምሰሪ ከሆነ እኔን ምታወጪኝ ከሆነ ያለው ሁሉ ለሜላት እነግራታለሁ። ስለዚህ አሁን እኔ እስካመጣ ድረስ ምንም አይነት ነገር ለእኔ ሳትነግሪኝ ብታደርጊ አለቅሽም በማለትም ይነግራታል። እሷም ምን የማትረባ ነህ ብላ ስትለውም እሱም ውርውር አድርጓት ተመልሶ ይሄዳል። እሷም እንደዛ ካለችው በኋላ ያው ወደ ቤት ለመመለስ ታስባለች። እነ ሜሉ ቤት አክስቷ መጥቷለች። አክስትየዋም ፋሲካ ትባላለች። ፋሲካም በሩን እያንኳኳች ስትገባ ሳምሪም ማን ልበል ስትል እንዴት እኔን የሚያቀኝ ሰው የለም እንዴ እዚህ ቤት ሲጠሩኝ አልሰማሽም ወይ ስትላት፣ አይ እኔ እዚህ ቤት እትዬ ስጠራኝ ሰምቼ አላቅም። ስለዚህ ማን ልበል ስትል፣ ዞር በይ አንቺ ቆሻሻ፣ ማንም ለቅምቃሚ እኔን አይናገረኝም ትላትና ገፍትራት ትገባለች። እንዴ ምን እየሆንሽ ነው ያለሽው ብላ ስትላትም እሷን ገፍትራ እንደገባች መስኪን ታገኛለች። ወይኔ አክስቴ ትላትና ሰላም ይባባላሉ። እነሱም ሰላም ከተባባሉ በኋላ እቺ ምንድናት ማናት ስትል ሰራተኛ ናት ብላ ትላታለች። ካዲያ የማንንም ልቅምቃሚ እያመጡ እኛን እዚህ ጋ የሚያናግሩን ምንድን ነው እሱ በማለትም ትናገራለች። አይ ታያት አንቺ እንዴት ነሽ? እንዴት መጣሽ? ስለመጣሽ ደስ ብሎኛል ብላ ትላታለች። የመጣሁትማ ችግር ውስጥ ገብቼ ነው፣ አሁን ላይ በጣም ችግር ውስጥ ነው ያለሁት ብላ ትላታለች። ምን ሆነሽ ነው በማለትም ስትላት ድህነት ችግር አስገብቶኛል። ስለዚህ የእህቴ ልጅ እንደዚህ በዚህ ሀብት ላይ ተንደላቃ ትኖራለች። እቺ የማትረባ አክስቴ ይህን ሁሉ ንብረት ለልጇ ሰጥታ ሄደች። ስለዚህ አሁን ላይ ደግሞ እኔ የእህቴን ንብረት መውረስ ይገባኛል። ያለውን ነገር ለመካፈል ነው የመጣሁት። እስከ ሞት ጥግ ድረስ ተጋፍጬ ንብረቱን መውሰድ እፈልጋለሁ። በደህንነት መኖር አልፈልግም ብላ ለመስኪ ትነግራታለች። መስኪም ይሄንን ስትሰማ በጣም ደስ ይላታል። እንኳን መጣሽልኝ፣ ደስ ብሎኛል። እኔም ባትወልደኝ እንኳን አሳድጓኛለች። ይሄ ንብረት ለእኔም ይገባኛል። እሷ ግን ለአንድ ልጇ ብቻ ሰጥታ ሞተች። ስለዚህ አንድ ላይ ሆነን እንወስዳለን በማለት ይመካከራሉ። በቃ እኔም እረዳሻለሁ አክስቴ፣ እኔ የምልሽን ብቻ ስሚ እንጂ ሁሉንም ነገር እናስተካክላለን ትላታለች መስኪ። እኔ እስከ መጨረሻ እሰማሻለሁ። ስለዚህ ያለውን ንብረት ሁሉ እንወርሳለን። እኛ ውርስ የሚገባን እያለ እሷ እዚህ ተንደላቋ ትኖራለች በማለትም እየተመካከሩ ይገኛሉ። እነሱም እንደዛ እያወሩ እያለ ሜሉ ትመጣለች። ሜሉም ስትመጣ ሳምሪ በሩን ትከፍትላትና ከቅዱሴ ጋር ስለነበሩ ቅዱሴ ወደ ውስጥ ይገባል። ሳምሪም ለሄሉ ያለውን ነገር ያወሩትን ልትነግራት አክስትሽ መጥታለች መስከረም ብላ ገና ስሟን ስትጠራ መስከረም ትወጣለች። መስከረምም ምን እያረግሽ ነው ያለሽው? የምታደርጊው ነገር ታውቆሻል ወይ? እኔ የእነሱ መኝታ ቤት እንደዛ መፈተሽን ለሜሉ ብትናገሪ አይደለም ለሜሉ ለራስሽ ራሱ ደግመሽ ብትናገሪ የእንጀራ ገመድሽን እንደቆረጥሽና ዋጋሽን እንደመሰጥሽ ወቂ ብላ ሳምሪን ታስፈራራታለች። ሳምሪም እኔ እኮ ምንም አላልኳትም፣ አክስቷ እንደመጣች ደስ እንዲላት ነው የነገርኳት ብላ ትላታለች። ዞር በይ አሁን ዞር በይልኝ፣ ይሄን ነገር ግን ብትናገሪ እንደማለቅሽ ወቂ ብላ ትላታለች። እሷም እሺ ከማለት ውጪ ሌላ ምርጫ ስለሌላት እሺ ትላታለች።
መስከረምም ወደ ውስጥ ስትገባ ሳምሪም ይሄ ነገር እንዲሆንላቸውማ በፍጹም አልተዋቸውም ብላ ትላለች። እሷም እንደዛ ካለች በኋላ ሳምሪም ወደ ኩሽናዋ ትሄዳለች። ሚሉም ወደ ሳሎን ስገባ አክስቷለች። አክስቷንም ደስ ብሏት ሰላም ካለቻት በኋላ እንኳን ደህና መጣሽ፣ ናፍቀሽኝ ነበረ፣ ለኔ እኮ ጌጤ ነሽ፣ ጠፋሽ በማለትም ትላታለች። እሷም ሚሉን አሁን ላይ ተቸግሬ ነው የመጣሁት፣ ካላስቸገርኩሽ አንድ ነገር ልንገርሽ ብላ ትላታለች። ምንድነው ንገሪኝ በማለትም ትጠይቃታለች። እኔ አሁን ላይ ችግር ውስጥ ገብቻለሁ፣ በጣም ቸግሮኛል፣ ከባሌ ጋም ተጣልቻለሁ። ስለዚህ ለተወሰነ ወራት እዚህ ቤት እንድቀመጥ እንድትፈቅጂልኝ ነው የመጣው ብላ ትላታለች። እንዴ አክስቴ ለምንድን ነው እንደዚህ ብለሽ የምትጠይቂኝ? ይሄ ቤት እኮ ያንቺም ነው። ስለዚህ ምንም ችግር የለውም፣ መጠየቅ ራሱ አይገባሽም፣ እስከፈለግሽ ድረስ መኖር ትችያለሽ ብላ ትላታለች። አይ አንቺ እንኳ ሳትሆኚ ባልሽ ምናልባት ፍቃደኛ ካልሆነ ብላ ትላታለች። እሷም ባሌ ሰው ይወዳል፣ ደስ ነው እንጂ የሚለው ፍቃደኛ ሳይሆን አይቀርም፣ በጣም ነው ደስ የሚለው፣ አንቺ ባህሪው ስለማታቂ ነው ብላ ትላታለች። እሷም እሺ በቃ እንደዛ ካልሽኝ ብላ ካለቻት በኋላ በቃ ልብሴን ልቀይር በማለት ሜሉም ወደ ውስጥ ትገባለች። ፋሲካ እኔም ልቀይር በማለት እሷም ይነሳሉ። ሆኖም ወደ ውስጥ ስትገባ ቅዱሴ እጅግ ተናዶ ነበረ። ምን ሆነሃል አክስቴ መታለች፣ ደግሞም ችግር ውስጥ ነው ያለችው፣ ለተወሰነ ጊዜ እኛ ጋር ትኖራለች ብላ ትለዋለች። ቅዱሴም እጅግ ይናደዳል። ፋሲካ ከኛ ጋር ልትኖር ነው ወይ ብሎ ይላታል። አዎ ከኛ ጋር ልትኖር ነው። ምን ነው ቅዱሴ ደስ አላለህም ወይ ብላ ስትለውም አይ ደስ ብሎኛል፣ ችግር የለውም ብሎ ይላታል። እሱም ገና ስትገባ በር ላይ ዛሬም ትዳራችንን ልትበትኝ ነው ወይ የመጣሽው? እኔንና ሜሉን ለማጣላት ነው ወይ ብሎ ይላታል። እሱም እንደዛ ሲላት ያኔ ምንም ስላልነበረ እሷን ብቻ ለመጠጋትና ንብረቷን ለመውሰድ ስለመጣ ለዛ ነው። አሁንም አጣርቼ እንደዛ ከሆነ አለቅም፣ አሁን ትልቅ ሰው ነኝ በማለትም ትነግረዋለች። ይህንንም ያስታውስና ሜሉን በቃ እሺ ትቀመጥ ብሎ ይላታል። እሷም በቃ እሺ ካልከኝ እኔም በችግሯ ጊዜ ከጎና መሆን አለብኝ አይደል ወይ? የእናቴ ማስታወሻዬ ናት። እናቴም በሞተች ጊዜ እኮ እሷ ናት ያጽናናችኝ በማለትም ትነግረዋለች። እሺ በቃ እኔ ሸዋር ልገባ ነው ብሎ እሱ ወደ ሸዋር ይሄዳል። እሷም ካሌብ የጻፈለትን ለማየት ስትል ሳታየውም እጅግ ትናደዳለች። ካሌብ መቼ ነው ከህይወቴ የሚወጣው እያለችም ብትናደድም ምንም ነገር ማድረግ አልቻለችም። ሆኖም ካሌብም ከህይወቷ እንደማይወጣና ሁሉ ነገሯን እንደሚወስድ የራሱ እስኪያደርጋት ድረስ እንደማያቆምም እየተናገረ ነው። እሷም ወደ ስራ መሄድ አለብኝ ብላ ወደ ስራ ስትሄድ ካሌብም መንገድ ላይ ያገኛትና ንብረቴን መልሽልኝ ብሎ ይላታል። ምንም አይነት የወሰድኩት ነገር የለም ዞር በልልኝ ብላ ትለዋለች። እኔ መቼም አልተውሽም በማለት ይናገራታል። እሷም እኔ ያንተ መሆን አልችልም፣ አንተ ወንድ ልጅ አይደለም ወይ? እንዴት እኔም በማስፈራራት የራስ ልታረገኝ ትፈልጋለህ? ከቅዱሴ ጋር እንኳን ብታጣላን እንኳን ብሞት እንኳን ያንተ ልሆን አልችልም። እኔን ተወኝ እባክህን፣ ከኔ ምንድን ነው የምትፈልገው ብላ ትለዋለች። ንብረቴን ካላመጣሽ ያለውን ነገር ሁሉ ለቅዱሴ እነግረዋለሁ፣ ሌላም እኔ ጋር ያለው ፋይል ሁሉ እሰጠዋለሁ ብሎ ይላታል። መቼም ከቅዱሴ ጋር ብታለያየን እንኳን እኔ ያንተ ልሆን በፍጹም አልችልም፣ ዞር በልልኝ በማለትም ትለዋለች።
እሱም አሁንም አልተውሽም በማለት እሷም ጥላው ትሄዳለች። እሷም ወደ መስሪያ ቤት እንደሄደች ምንም ነገር ማድረግ ስላልቻለች እሱም በፍጹም እንደማይተዋት ከተናገረ በኋላ እዚህ ጋር ፋሲካና መስከረምም ቤት ውስጥ ይገኛሉ። ፋሲካም ሳምሪን አንቺ ምንድን ነው የምትሰሪው? ማነሽ? ምንም ቀልብ ያልወደደሽም በጣም ታስጠያለሽ ብላ ትላታለች። ሳምሪም እግዚአብሔር በአምሳዩ የፈጠረውን እንደዚህ አይባልም፣ እኔ ግን ስለመጣሽ በጣም ደስ ብሎኛል ብላ ትላታለች። ጭራሽ እንደ ሰባኪም ያደርግሻል ወይ? ምንድን ነው እዚህ የምትሰሪው ብላ ትላታለች። እንዲህ ምንድን ነው እሱ ብላ ስትላት ከዚህ ቤትማ መውጣት አለብሽ፣ ምን እንደምትሰሪ በይ ስራሽን በስራ ስሪ እያለቻት እያመነጨቀቻት ትገኛለች። በዚሁም ሳምሪ ግራ ተጋብታለች። ምን እያደረጉ ነው ያሉት እያለች ነው። ሆኖም ግን አሳልፋ እንደማሰጥ እንደምትከታተላቸውም እንደማይሳካላቸውም እሷም እያሰበች ትገኛለች። ስለዚህ ፋሲካ ደግሞ እኔ አልወደድኳትም፣ እቺ ልጅ ኬት ነው የመጣችው? ቀልቤ አልወደዳትም እያለች ለመስከረምም ትናገራለች። እሷም ወደ ሱቅ እየሄደች እያለ ካሌብ መንገድ ላይ ይመጣባታል። ካሌብም መንገድ ላይ መጥቶባት ምንድን ነው የምትሰሪው ብሎ ይላታል። እንዴ አንተ ማንን? ለምንድን ነው የምትከታተለኝ? እባክህ ተወኝ ብላ ትለዋለች። ንብረቴን እስካልመለሽልኝ፣ ስልኬን እስካልመለሽልኝ ድረስ በፍጹም አልተዋችሁም። እንደዚህ በምታይኝ ቦታ ሁሉ እገኛለሁ። በዛ ላይ ደግሞ አሁን ላይ ስልኬንና ንብረቴን ካልሰጣችሁኝ ሄጄ ለቅዱሴ ያለውን ነገር እናገራለሁ ብሎ ይላታል። እኔ ምንም አይነት ስልክ አላየውም ብያሃለው፣ ተወኝ ትለዋለች። እሱም በፍጹም አልተውም፣ አሁን ጠብቂኝ፣ ሁሉንም ነገር ለቅዱሴ እነግረዋለሁ፣ ቤት ላይ ሄጄ ያለውን ነገር እዘረግፈዋለሁ ብሎ ይላታል። እሷም እባክህ አትሂድ ብላ ብትለውም አልሰማም ይላታል። ሳምሪም ቶሎ ብላ ለሄሉ ትደውልላታለች። ሄሉም ስብሰባ ላይ ነኝ አትደውይልኝ አላልኩሽም ወይ ብላ ስትላትም አይ ችግር ተፈጥሯል ብላ ትላታለች። ቅዱሴ ምን ሆኖ ነው በማለት ትደነግጣለች። ቅዱሴ ሳይሆን ካሌብ ወደ ቤት እየሄደ ነው፣ ያለውን ነገር ለቅዱሴ እነግራለሁ እያለ ነው፣ እትዬ ቶሎ ድረሺ ብላ ትላታለች። እሺ ሳምርዬ መጣው በማለትም አሁን እደርሳለሁ በማለት ስልኩን ትዘጋና ሳምሪም እየተከተለችው ከካሌብ ጋራ ወደ ቤት ይሄዳሉ። እነሱም ቤት እንደደረሱ ካሌብም እየተጣራ ወደ ቤት ይገባል። ንብረቴን መልሱልኝ፣ ንብረቴን አሁኑኑ መልሱልኝ፣ የታለች ሜሉ እያለ ይገባል። እንዴ የምን ንብረት ነህ አንተ ደግሞ ማነክ? ትለዋለች ፋሲካ። ፋሲካም አንተ ማነህ ስትለው እኔ የሜላት ጓደኛ ነኝ ብሎ ይላታል። የሜላት ጓደኛ ነህ? ካደህ ዘው ብለህ ነው ወይ የምትገባው? ለምንድን ነው የማታንኳኳው? ብላ ትለዋለች። ዝም በይ፣ እኔ ንብረቴን ነው የምፈልገው፣ ዞር በሉልኝ፣ የት አለች? ንብረቴን መልሱልኝ በማለት ይላል። ቅዱሴም በዚህ ሰዓት ቤት ስለነበረ የምን ንብረት ነው? የአንተን ንብረት እኛ ወስደን ምን እናደርገዋለን? ምን እያልክ ነው ያለው? ዞር በል በማለትም ይለዋል። እንዴ ምን እያልክ ነው ያለው ብሎ ሲለው ንብረቴን መልሱልኝ፣ ንብረቴን ካልመለሳችሁ አልለቃችሁም በማለት ይላል። ፋሲካም ይሄ የሰው ንብረት ወስዶ መከልከል ይሄ የሀበሻ ባህላችን አይደለም፣ የሰው ንብረት መልሱ በማለት ፋሲካም ጣልቃ ትገባለች። አንቺ የማታውቂውን ነገር አትናገሪ፣ እኛ ያንተን ንብረት የምንለቃቅም አይደለንም፣ በል ቀጥ ብለው ውጣ ብሎ ሲለውም ሳምሪ ትመጣለች። እሱም
ንብረቴን የማትመልሱ ከሆነ ስለሜላት ያለውን ነገር ሁሉንም ሚስጥሩን ዘርግፌ እናገራለሁ ሲል ሳምሪ ከውጭ ትመጣለች። ሳምሪም ካሌብ ምን እየሆንክ ነው እያለች እየሮጠች ትገባለች። አንቺም የእሷ ተባባሪ ነሽ፣ ምንድን ነው የምትዩ? ንብረቴን አምጡ በማለትም አሁንም ሳምሪን ያፋጥታታል። ቅዱሴም በል ከሷ ላይ ውረድ፣ ሳምሪ ምንም ያደረገች ነገር የለም፣ ሄሉን ብትሆን ንብረትን አትወስድም፣ ስለዚህ ያንተ ንብረት ለእኛ አይጠቅመንም በማለት ይናገረዋል። በዚህ ሰዓት ሳምሪም እጅግ ደንግጧ እየተንቀጠቀጠችም ቢሆን ያንተን ንብረት አላየውም በማለትም ስትለው ያለው ሚስጥር ሁሉ እዚህ ጋር እዘረግፈዋለሁ በማለት እያስፈራራት ቅዱሴም አትተዋትም ወይ ብሎ እንቅ አድርጎ ከያዘው በኋላ ያለውን ሚስጥር እናገራለሁ ሲል ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች በድጋሜ ሰላማችሁ ባላችሁበት ዓለም ዳርቻ ይብዛላችሁ እያልኩኝ በትዕግስት እስከዚህ ሰዓት ስለተከታተላችሁ ከልብ እያመሰገንኩኝ እግዚአብሔር አምላክ ዘመናችሁን ይባርክ። የእግዚአብሔር ጥበቃና ምሕረት ሁልጊዜም በያለንበት ዓለም ዳርቻ ይብዛልን። ሁልጊዜም ቢሞላልንም ባይሞላልንም ከማመስገን ወደ ውጪ እንዳንል ጌታ የሰጠን ይበልጣልና የጎደለን ስለሌለ ሁልጊዜ እግዚአብሔር ለኛ ጥበቃና ምሕረቱ ቸርነቱ ብዙ ነውና ሁልጊዜም እናመስግነው።